የትላንትና ድራማ ወይ የትላንትና ጦርነት ቤተሰብ ቀስ 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 እያለ ቤተሰብ ውስጥ እየገባ ነው ይሄ ነገር ማለት ነው። የነሱ የሚጨማላለቅ ስራ ቤተሰብና ቤተሰብ እያጣላ ነው። በእውነት ብትቆጠቡ ይሻላል። የሁለቱም ወገን ቤተሰብ እኔ ብትቆጠቡ እዚህ ውስጥ ጥልቅ ባትሉ እኔ ደስ ይለኛል። እነሱ ይፋጁ ሁለቱም ማለት ነው። ምክንያቱም እየሰሩ ያሉ ስራ እነሱ ያውቃሉ ማለት ነው። በጥልቅና ያውቃሉ ምን እንደሰሩ ያሉ ማለት ነው። ስለዚህ ቡዜና ሜሪ ትላንትና ተፋጁ ማለት ነው። ሜሪ ለምን ሩታን ትነካላችሁ? ለምን ታሳቅቃላችሁ? አራስነት ጊዜም ስትሳቀቅ አሁንም ስትሳቀቅ እስከመቼ ነው የምትሳቀቀው እያለች ነው። ቡዜ ደግሞ እኔ እሷ ጎን ነበርኩ ብላለች። ሰላም ውድ የዩቱብ ተከታታዮች እንዴት ናችሁ? ደህና ናችሁ? ያለው እግዚአብሔር ይመስገን። ቡዜ ትክክል ናት፣ አንዱ ሜሪ ትክክል ናት። ምክንያቱም ደጋፊዎች ማለት ነው ቡዜም ትክክል ናት። ሜሪ አሁን ማምጣት አልነበረም፣ ድራማ ውስጥ ከተቱ ማለት ነው። ሲቀጥል ደግሞ ማለት ነው ሩታ ቡዜን ካደችው የምትሉ ነገር ሩታ ምንድነው የያዘችው? ከዚህ በፊት ቡዜ ያደረገችው በውስጥ የምታወራትን እንድትስተካከል የምታደርጋትን ለምንድነው እኔ ጥፋት ሲያጠፋ ደግሞ በውስጥ ማትነግረኝ? ለምንድነው በሚዲያ የምትናገረኝ ነው የሩታ ላይ የተረዳሁት ማለት ነው። ቡዜ ከዚህ በፊት ደግ ነገር ሲያደርገ እንትን በሚዲያ እንደዚህ አርጊ ብላኝ አታውቅም። በውስጥ ነው የምትናገረኝ። ዛሬ ደግሞ አንድ ጥፋት ሲያጠፋ ለምንድነው በሚዲያ የምትናገረኝ? ሲቀጥል ደግሞ አልቅሰሽ መጣሽ ለምን አለችኝ። እሱ ትክክል ነው። ቡዜ እንደዛ ማለት የለባትም። ምክንያቱም ማንኛውም ሰው ሩታን አልቅሰሽ መጣ ልል ይችላል። ቡዜ ግን ሩታ አልቅሰሽ መጣሹ ስትል አያምርም ማለት ነው። ምክንያቱም አብርሃም ሩታ አልቅሳ ወደ አብርሃም ህይወት ብትገባም አብርሃም ተጠቃሚ ነው እንጂ የተጎዳ ነገር አንዳች ነገር የለም ማለት ነው። የተጎዳ ነገር አንዳች ነገር የለም። ምክንያቱም በጣም ተጠቃሚ ነው። ሩታ ወደ ህይወቱ መምጣቱ አብርሃም ነው ተጠቃሚ እንጂ ምንድነው የሚያጎላ? አንዳንድ ሰው እኮ ወደ ህይወታችን ሲመጡና ውርቀት ነው የሚያሽሩን። ስለዚህ አብርሃም ውርቀት አስተናግዷል። ጭራሽ ከፍታ ጭራሽ በቃ የትና የት ከጓደኞቹ በኋላ ተነስቶ የትና የት ያለ። ስለዚህ ማንኛውም ጀግና ሴት ከኛ በኋላ ከኛ ጎን ካለችው ወንዶች በጣም ይሮጣሉ ማለት ነው። ምክንያቱም ሁላችሁም አታውቁም፣ ወንድ ብቻ ጀግና እንደሆነ ነው የምትረዱ። ግን ከጀግና ወንድ ጀርባ ሴት ነች ሰፖርት የምታደርገው፣ ጀግና እንደሆነ የምትነግረው። እሱ የባሰ እንዲሄድ ያደርጋል። እና አብርሃም የከሰረ አንዳች ነገር የለም። አብርሃም ሩታን እንደውም መወቀስ የለባትም ብዬ አምናለሁ። አንደኛ ደረጃ ደግሞ ለምን ቤተሰብ ገባውን ለምን ቡዜ ሩታ ላይ ተናገረች ነው አሁን እየተነሳ ያለው። ይሄ ነገር ወደ ቤተሰብ እየሄደና ቤተሰብ ጥሉን እያስተናገደ ነው። ስለዚህ ብትቆጠቡ። ለምንድነው ቤተሰብ ድራማ ውስጥ የምታስገቡ? ቡዜም ደግሞ እዚህ ድራማ ውስጥ ባትገቢ እኔ ደስ ይለኛል። ምክንያቱም አዎ ወንድምሽ ነው፣ ያው አንቺም በሚዲያሽ ነው የምትናገሪ ማለት ደግሞ በዩቱብሽ ተጠቃሚ ነው የምትሆነው። ስለዚህ አሁን በአብርሃም ቻናል ነው የምንለቀቀው። ምንም ያድርጉ በአብርሃም ቻናል ነው እየተለቀቀ ያለው። ይሄ ነገር ደግሞ ድራማ መሆኑን አውቁ። ትላንትና ሜሪና ሩታ መግባ ሰርቶ ለአብርሃም መስጠት የለባችሁም። የሩታ ዩቱብ አለ። ግን እንደምታውቁ የሩታ ዩቱብ ጥልን አያስተናግድም። ሁልጊዜ እንትን ጥልና ብልግና ብዙ የለም ማለት ነው። ራሷ ሳይድ ይዛ ወንዶችን አምጥታ ሰፖርት የምታደርገው ነው እንጂ ገብታችሁ ጡል መቦጫጨቅ ምናምን የለም ማለት ነው። የሩታ ዩቱብ ለአለ ምክንያት ነው አስቀምጡ ማለት ነው። በእውነት ብዙ ጥል የለም፣ ብዙ የተጨመላለቀ ነገር የለም። የተጨመላለቀ ነገር ያለ የአብርሃም ቻናል ነው። ይሄ ማለት የአብርሃም ቻናል እንደፈለገ እንዲሆኑ ተፈቅዷል ማለት ነው። ሁለቱም ተመካክሮ ሊሆን ይችላል ይሰሩ። ምክንያቱም ከተጣሉ ተለያየን ካሉ 80 ቀደን ካሉ 2 ወር አልፏል። ግን እስከ ዛሬ ነገሩ እንደ አዲስ እየተነሳ እየተበጫጨቃችሁ ነው። ምንድነው ይሄ ነገር? መቋጫ የለም። አንድ ሰው እኮ ከተለያየ ከተፋታ ምንድነው የሚያደራርስ ነገር የለም። እንደገና ነገሩን እንደ አዲስ አመጣችሁ
የምትጨመላለቁ ምንድነው? ቡዜ ግን አንቺ ትልቅ ነሽ፣ በጣም አነጋገርሽ ያምራል። ሜሪን ተዋት። ሜሪ እብድ ነች፣ እንደፈለገች ትሁን። ከዚህ በፊትም ሜሪ እንደፈለገች ነው የምትሆነው። ምክንያቱም ሜሪ ከዚህ በፊት ድራማ ነው የምትሰራ፣ እንደፈለገች ነው የምትሆነው። ምክንያቱም ተዋት ሜሪን ማለት ነው፣ እንደፈለገች ትሁን። አሁን ማምጣቷ ትክክል አይደለም። ሲቀጥል ደግሞ ቡዜ ከዚህ ውስጥ ብትወጪ እጅሽን ብታነሺ ደስ ይለኛል። ምክንያቱም እንደዚህ ከነሱ ጋር ጭንቅላትሽ እንዲዞር ለምንድነው የምትፈቅጂ? ምክንያቱም አንቺ አነጋገርሽ ቆንጆ አነጋገርሽ ነው። በጣም ሰፖርት ሰው የምታደርጊ ነው። አንቺ ዛሬ እዚህ ውስጥ ገብተሽ አብርሃምንም መደረብ የለብሽም በዚህ ጊዜ ማለት ነው። አብርሃምንም መደረብ የለብሽ፣ ሩታንም መደረብ የለብሽ። ማንንም ገለልተኛ መሆን ያለብሽ ማለት ነው። ሩታ አንቺ ላይ ቂም የያዘችው እቺት ነው። ለምን አልቅሰሽ መጣሽ? ለምን አልሽ? አልቅሳ ብትመጣም አብርሃም ነው ትርፋማ ነው እንጂ አልከሰረም። እኔ እውነቱ ስነግራችሁ ማለት ነው። ሰብስክራይብ እያደረጋችሁ አበረታቱኝ። ግራ ይገባል።